قتل. شوف يا دكتور أيمن. نعم أسمعك. السد النهضة لا يشكل تحديدات على السودان. የህዳሴ ግድብ እናንተ እንደምትሉት ሱዳንም ላይ ሆነ ግብጽም ላይ ምንም አይነት የሚያመጣው ችግር ወይም ስጋት የለም። ይሄ በጣም ትንሽ የቆየ ነው። ግልጽ ሰሙታላችሁ። السد النهضة لا يشكل خطرا على مصر. السد النهضة هدف الرئيسي لتوليد الطاقة والكهرباء. የህዳሴ ግድብ ዋና ዓላማው የውሃው ምት ምንድነው ይባለው ቱርቦናቱን ወይም ተርባይኑ ላይ ከደረሰ በኋላ ኤሌክትሪክ መፍጠር ነው ስራው። ኢትዮጵያ لم تسعى لتعطيش الشعب المصري. ስለዚህ እንደሚባለው ኢትዮጵያ ግብጽን ውሃ ልታስጠማ ነው ምናምን የሚባለው ነገር ልክ አይደለም። ኢትዮጵያ لن توقع اتفاقية الموزمة. ስለዚህም ኢትዮጵያ አስገዳጅ ውል ትፈርም የሚባለው ልክ አይደለም። ስለዚህ አትፈርም የሚለው በግልጽ እዚጋ አባባሉ ደስ ብሎኛል። ኢትዮጵያ አትፈርም አትልፎ አይነት ነገር ነውና ወንድሜ አቡ ሐድራ አንዳንዴ እንደዚህ እድል ሲገኝ ጥሩ ነው ጣልቃ ገብቶ የፈለጉትን መናገር። ኢትዮጵያ ቴንኪው ሰላም ጤናን ረጅም እድሜ ከፈጣሪ መኝልሃለሁ ያገሬ ጀግና በርታ ይላል። ኢትዮጵያ ቴንኪው በጣም አመሰግናለሁ ሁላችሁም ጀግኖቻችን። انا ابلغ رسالتي هذا ይህንን መልእክት ነው ላደርስላችሁ የመጣሁት ይላሉ። እንግዲህ ሐጂ አወል ሐድራ አቡ ሐድራ دكتور أيمن. طيب يا أبا حضرة طيب كيف تسمي ايوتاون እንዴት እንደሚያጭበረብር እንስማው። እንግዲህ ይሄ ሰውዬ አልጀዚራን ጣቢያ በመጠቀም ነው። አልጀዚራ የኳታር ነው እንጂ የግብጽ አይደለም። እና ግን እንዴት እንደሚል ስሙት እንዴት እንደሚጠቀምበት እድሉ أن اللجان الفنية السودانية ايوت የሱዳን የህዳሴ ግድብ ላይ የምድር ይባለው የቴክኒክ ኮሚቴው አንድ اللجان الفنية المصرية እንደዚሁም የግብጽም የኮሚቴው የቴክኒካል ኮሚቴው which is ውሸት ነጭ ውሸት ማለት أهل الخبرة منهم الدبلوماسية ልምድ ያላቸው አካሎችም ዲፕሎማሲ ከግብጽ በኩል ያሉት በሙሉ المصرية والسودانية እንደዚሁም የሱዳኖችም يتحدثون أو إن هناك مشكلة يعني ستطال الملايين በጣም በሚሊዮን የሚቆጠሩ ህዝቦች ላይ አደጋ የሚያደርስ ግድብ እንደሆነ ይናገራሉ። من الأفدنة والملايين من በተለይም ብዙ የሆኑ የእርሻ በሄክታርስ በጣም ብዙ ሄክታር የሆኑ የእርሻ ቦታዎችን የሚያጠፋ እንደሆነ ነው የሚናገሩት። البشر إذا ما تم ህዝቦችም እንደሚጎዱ ነው። ملء المرحلة الثانية بأي شكل من ይሄም ሁለተኛው ሙሊት በምንም መልኩ ቢደረግም አስቡት አሁን እኛ ያለነው አምስተኛው ሙሊት ላይ ነው። ድንች ይዞ ሲሲዬ በጣም ጥሩ ነው ያለነው አትፍራ ሌላው ቀርቶ ኡክራይናን ራሱ ተዋት ስንዴ ከሷ ይግድ ካልመጣ እንዳትል የሚል ገበሬ ያላቸው እነሱ ግን ሲያወሩ የነበረው ሁለተኛው ሙሊት ከተሞላ እንኳን እኛ በጣም ብዙ ገበሬዎች ከስራ ውጭ ስለሚሆኑ ተሰደው ወደ አውሮፓና ወደ መሳሰሉት ይሄዳሉ ይያሉ ሲዘፍኑብን የነበሩት ማለት الأشكال وصلت الأمور إلى حد يعني تصريحات يعني تنذر بأشياء خطيرة يعني እናም የነሱ መግለጫዎች በጣም የሚያስፈራ እንደሆነና ብዙ የሆኑ መረጃዎችን የሰጡን ነው። هم يبحثون عن مشاكل ماذا سيضير مصر أيضا والسودان إذا كان هناك تطور وفي الزراعة وفي الصناعة እና ታዲያ ግብጽ ኢትዮጵያ ውስጥ የፈለገ ቢሆን ኤሌክትሪክ ቢኖር እድገት ቢኖር ምን ይጎዳታል ብሎ ነው የሚከራከረው። መልስ ሰጠዋል። في الكهرباء والتنمية في اثيوبيا اذا በኢትዮጵያ እድገት መብራት ምናም ቢፈጠር ምን ገዷቸው ነው ታዲያ እንደዚህ አይነት መግለጫዎች የሚያወጡት ይላል። الامر يتجاوز ذلك في نظرهم ነገር ግን እንደሚመስለን ከነሱ ሐሳብ